ያንቺም እኮ ቆዳሽ የሆነ ነገር እየሆነ ነው እናቴ ጠንቋ አይደለችም ትሰማኛለህ ስነ ስርዓት የዛሬ 20 ምናምን አመት በፊት የነበረ ታሪክ እኮ ናፍቀሽኛል እንዴት ከገዛ እናት ጋር ግንኙነት ጀመረ እንደ ጀርባ ቅማል አልወርድ ያልክ ሰውዬ አንተ እባብ ሰይጣን ፊትን ልክ አይደለም ደራደረ ምንሽ ያበተኝ ጉዳይ ሊታርሽ ራቁታችንን ተንግተን ነበር እናቴ ጠንቋ አይደለችም ትሰማኛለህ ስነ ስርዓት ምንድነው ያደረግሽው ልቀቀኝ አንተ ፊትን እኮ ልክ አይደለም ዛሬ ምን ሆነ ነው ቆይ ምን ሆነብኝ ነው ነስቼ ባየዋ ሰዓት ስሜት የተቀየረ በልጅነቱ ልጅ ስለወለደ ልጅ በልጅነት አልገባኝም አንድ ካሜራ አንድ ወንድ አንድ ሴት በጣም የተቀየርክብኝ እንደ እናቴ ሳይሆን እንደ ሚስቴ ማየት ጀመርኩ ወዲያውኑ እዛው ጋር ልክ እንዳየዋት በቃ ከዛ እንተ ጤና የለም እንዴ ስለምን ጾታ መቀየር ነው የምታወራው ታማብኝ እንኳን እሱ እናቴ የለውም ምስኪን ቢሆን ለምን ዝም ብሎ አይረዳኝም ነበር ምን ነው ቸኮልክ ግን ከኔ ጋር በመሆንክ ምንም ደህንነት የተሰማክ አይደለ የኔ ፍቅር ምን ሆነ ነው ቆይ አይ ምንም እንትና ነው ማን አንተ ሲጀምር ምን ይያልሽ ነው ቆይ ተረጋጋ ምን አውሬ እንዳረግሽኝ ተናገሪ ለምንድነው አውሬ ያደረግሽ ለምንድነው ማስተው በዚህ መንገድ የሚሆን ነገር አትነሽ እንዴ ሴትዮ ለምንድነው ቆይ ያላልኩትን ነገር ተናግረሻል የምትሉኝ ምንድነው አንቺ አላማ ማንሽ አንቺ ቆይ እሱ የገባበት ጠንቋይ ቤትስ እሱ እያገለገለበት ያለው ጠንቋይ ቤትስ እሺ ምንድነው የምትፈልጉት ታሪኩን መስማት ነው የምትፈልጉት እንዴት ነህ? አለው ደህና ነኝ። ምነው ደህና አይደለም እንዴ? ኧረ ደህና ነኝ። ፊት ልክ አይደለም ግን። እንዴት ነሽ አንቺስ? ደህና ነኝ እኔማ። እንዴት ነህ? ጠፋህብኝ እኮ ምን ሆነ የጠፋኸው? ጠፋሁ አይደል? ፊት ልክ አይደለም ደህና አይደለም እንዴ? ምን ምንሽ? ያበተኝ ጉዳይ ሊታርሽ አንተ ደግሞ እሱ ይደርሳል ምን ሆነ ነው? ምንድነው ቆይ ያጎደልኩበት ነገር አለ? ምን ሆነ ነው የምትቸኩለው? አይ እኔ አጣራለሁ አልኩኝ አይደል? አባቴ እንዲመጣ ፈልጋለሁ። ምን ሆነ ነው ቆይ ከመቼ ጀምሮ ነው አንተ እንደዚህ እንትን መሆን የጀመርከው? እኮ አባቴ ናፈቀኛል እኮ እያጣራሁኝ ነው የሚመጣበትን መንገድ እያጣራሁ ነው እና በቃ ተጀመረኩ የትም እንደዳ መጣሽ እኔም እኮ አላውቅም እኮ እያጣራሁ ነው ያለሁት እኔ ፍቅር ምን ሆነ ነው ቆይ ዛሬ ምን ሆነ እኮ ለምዶ ዝም ብሎ ፊትህም ልክ አይደለም ዛሬም አባቴ ነው ምን ሆነ ነው ዝም ብሎ እሱ ነው የጠፋው ለምንድን ነው መስሻላችሁ ምንድነው እኔ አላውቅም ምን ማለት ነው እኔ በምን ላውቅ እችላለሁ ለምንድን ነው አልገባኝም ምን እየሆንክ ነው ምን ፊትህም ልክ አይደለም ሲጀመር ዛሬ ምን ተፈጥሮ ነው ምን ሆነ ነው ደህና ነኝ ያገኘናል አይ ደህና ማለት ነው ፊትህ ተቀይሯል እሺ በቃ ፍቅር ማለት ነው አናፈኩት ናፍቀሽኛል እና እንዴት ነበረ እኔ ቴክን በኋላ ጊዜያቶች ሰዓታቶች አረ በጣም ነው ናፍቀሽኝ ስትሄጂ ቁጥለሽኝ በጣም ነው የምትናፍቀኝ እሱን ማቃለው እንደምናፍቀኝ በጣም ነው የምትናፍቀኝ አይደል እና ውሎህን ምን ስታረግ ዋልክ ውሎዬ ቆይ ቁጭ ብዬ ደስ አንቺን እየጠበቅኩ ቆይ ለምንድን ነው እየተበሳጨህ የምታወራኝ አልገባኝም ምን ሆነሃል ዛሬ ተበሳጨው እንዴ ፊትህ እኮ ልክ አይደለም ዛሬ ምን ሆነ ነው ቆይ ምን ሆነብኝ ነው ያበሳጨ ሰው አለ ሰይጣኔን እያመጣሽብኝ ነው ምን አድርጌ ማለት ምን ሆነክ ነው ለምን እንደዚህ ሆንክ ምንም አልኩ የሆነ ነገርማ ሆነብኛል የሆነ ነገርማ ብልሻለሁ ምንድን ነው ቆይ ምንም ሊገባኝ አልቻለም በጣም የተቀየርክብኝ አይ የሆነ ነገርማ ሆነሃል ኧረ ምንም አልኩ እርግጠኛ ነህ ፊትህ ተቀይሮብኛል እኮ ምን ሆነ ነው ቆይ ምን ሆነብኝ ነው ማን አናዶክ ነው ኧረ እኔ አንቺ ስጠፊ እንትን አላ ናፍቀሽኝ አይደል እኔ ስጠፋበት ለዛ ከወስ ችግር የለውም እና እንዴት ነህ ደህና ነኝ አለሁ የሚገርም ነው አንቺ ውሻ እኔ አንቺን ማለት ነው ምንድነው ተረጋጋ እንዴ ነው እንዲያወራ ነው ተረጋጋ የኔ ፍቅር ምን ሆነ ነው ቆይ አይ ምንም እንትና ነው
ማን አንተ ሲጀምር ምንድነው? እኛ እሱ ጠርተን ይኸውልህ ቆይ ተረጋጋ በረከት ተነጋግረናል። ምንድነው የተነጋገራችሁት? አንተ ማነክ? ነገሩ አደርጋለሁ ለአባቴ ቃል ገብቼለታለሁ። ሁላችሁ ሙጡ ኑ ለአባቴ ቃል ገብቼለታለሁ። የኔ ፍቅር ምን ሆነ ነው? ቆይ ምንድነው? የኔ ፍቅር አትበይኝ። የኔ ፍቅር አትበይኝ። አሁን ምንድነው? ቆይ የኔ ፍቅር እንድትይኝ አልፈልግም። ያደረግሽውን ነገር አራስሽ ታውቂዋለሽ። ምንድነው እያደረግሽ ያለሽውን ነገር ታውቂያለሽ ራስሽ። በረከት አንተ ማነህ ሲጀመር? ምንድነው በረከት መተምትበጠብጠን? እንዴ ተረጋጋ እንጂ ምን ሆነ ነው መተምትበጠብጠን? ማነህ ካንተ ልቀቀኝ። የኔ ፍቅር ምን ሆነክ ነው? የሚገርም ፍቅራችሁን ለዓለም ላሳይ። አንተ ማን የሚወጣው ምንድነው? ኑጡላችሁ አልገባኝም። አንተ ማን አትንካኝ። የኔ ፍቅር ማን ነው? ተመስገን ነኝ ያለው ተመስገን ነኝ ነበር። አባቴ የት ነው? ቆይ ተነጋግረን የለ እንዴ? እኔ እናንተ ምንድነው ጆካላ? እባክህን በረከት ተረጋጋ አልኩህ። ምን አርጋችሁ? ምንድነው? የምን ካሜራ ነው? ካሜራውን ወደዛ አርግልኝ። ማን አንተ ሲጀመር? አትንካኝ። አልቀመጥም። ለምን እንደምቀመጠው? ለምንድን ነው ካሜራውን አስጠፋው? ቆይ ግን ለምን ይሄ ሁላ? የኔ ፍቅር ማናቸው እነሱ? ምንድነው ቆየው ነው ያለው? የኔ ፍቅር ተቀመጭ። ትሰሚኛለሽ? ተረጋጋ። ለምንድን ነው የምቀመጠው? ለምንድን ነው የምቀመጠው? ምንድነው ቆየው ነው ያለው? አልገባኝም። እባክህን ተረጋጋ። የኔ ፍቅር ለምን አትነግረኝም? ምንድነው ፍቅር ትይኛለሽ? ቆይ በረከት ምንድነው አንክብኝ? ምንድነው? ምንም ሊገባኝ አልቻለም እኮ እየተፈጠረ ያለው። እኔ ፍቅረኛሽ ነኝ ወይ? እኔ እኮ ሚስት ነኝ እንዴ? ማለት እየካድከኝ ነው? ሚስት ነኝ አልገባኝም። የኔ ፍቅር ምንድነው? አውጡልኝ። እኔ ራሴን እያሳመመችኝ ነው። አውጡልኝ ቶሎ። በረከት አውርተናል። በዚህ መንገድ የሚሆን ነገር የለም። ትሰማኛለህ? እንደዚህ አወራክ ማለት ምስሉ ማን ካንተ ሲጀመር ምንድነው መተክ የምትበጠብጠን? እጄን ወደዛ አድርግልኝ። አንተ ማነህ ሲጀመር? ተረጋጊና ስሚ። ማነሽ? እኔ አባቴ ቃል ስለገባው ነው እንጂ ማለት ነው። እዚህ ጋር ምን ሆነ ነው? ምን ሆነ ነው? አልፈልግም። የኔ ፍቅር ምን ሆነ? ከብኝ ነው ምንድነው? እኔ እየገባኝ አይደለም። ነገሮች እንዲበላሽ ትፈልጋለህ? ስለዚህ አፍህን ዝጋና እኔ የምልህን አድርግ። ማናችሁ? እኔ ሲጀምር ምንድነው እየተካሄደ ያለው? ምንድነው? እንኩ ስልኳንም ፈትሹልኝ በደንብ። ስልኬ ነው ላይ ዘምተስ አንተ ማነህ? ዝም ትለዋለህ? የኔ ፍቅር ስሚ፣ አዳምጪ። ማነሽ አንቺ? ምንድነው እያደረግሽ ያለሽው በዚህ ቤተሰብ ላይ? ከኔ ጋር እንዳታወራ ከዚህ በኋላ። የኔ ፍቅር ምንድነው የሆንክብኝ? ስሚኛለሽ? እጅን አጠቁ። ምንድነው? ማነህ ካንተ ሲጀመር? ለምንድነው መተህ የምትበጠብጠን? በጠበጥኳችሁ። ያ በጠበጥክ ነው። ከሚገርም ፍቅራችሁ፣ አዎ ከሚገርም ትዳር፣ ከሚገርም አብሮነት ሲጀመር ማነህ አንተ? ምንድነው የምትለፈልፈው? እጅህን እኔ ላይ እንዳታነሳት ሰምተኛል? ምን እንዳታመጪ፣ እኔንም ጾታዬን እንዳትቀይር። አንተ ጤና የለህም እንዴ? ስለምን ጾታ መቀየር ነው የምታወራው? እባክህን በረከት። የኔ ፍቅር ውሻ? እኔ ውሻ? እኔ ሰይጣን ምን አድርጌ ነው? ቆይ አልገባኝም። ምንድነው? በረከት ተረጋጋ አልኩህ። ሰምኛለሽ? ምንድነው? ቆይ መተህ የበጠበጥከን ምንድነው? ማነህ አንተ? እሱ ምንሽ ነው እንዴ? የማፈቅረው ባለቤቴ ነው። ምንድነው የምትለው? እስኪ ስለ ግንኙነታችሁ፣ ስለ አብሮነታችሁ ንገሪኝ እስኪ። ምን ያህል ጊዜ አብራችሁ ቆያችሁ በፍቅር ባልሽ ከሆነ? ምንድነው? እኔ አሁን ላንተ መናገር አይጠበቅብኝም። አንተ ምንም አይመለከተም። አንተ ማነክ? ላንተ ማብራራው ማነክ አንተ? እኔ ከጠየቅኩሽ ምንነት ማውራት አይጠበቅብኝም። ለምንድን ነው የማይጠበቅብህ? ሲጀመር እኔም ላንተ ምንም የመናገር ግዴታ የለብኝም። ሰማኝ አይደል? አትንካኝ። ሲጀመርም እንድትነካኝ አልፈቅድልህም። እሺ ምኛለሽ? የኔ ፍቅር እያስደፈርከኝ እኮ ነው። ምንድነው እያደረገ ያለው? ዝም ትለዋለህ? እቺ ሴትዮ ስሜን አትጥራ። የኔ ፍቅር አትበይኝ። እኔ ፍቅረኛሽ አይደለም። ምንድነው የሆንክብኝ? ምንድነው ያደረጉህ? ልጅና ፍቅር ተምታታብሽ እንዴ? ምን ብለውክ ነው? ምን ብለው ዋስተውክ ነው? ልጅና ፍቅር ተምታታብሽ ወይ? እንዳጠፋሽ ይገፋፋሽ ነው። ቆይ ምን አጥፍቼ ነው? ምን ብለውክ ነው? ጥያቄ መልስ ስጪ። ወደ እኔ አታፍጪ። በረከት እባክህን ተረጋጋ እስኪ። በቃ አፏን ያስይዝልኝ። እኔ በተናገረች ቁጥር ደሜ እየፈላ ነው ያለው። ምንድነው? እኔ ቆይ ምንም ሊገባኝ አልቻለም። ምንድነው እየሆነ ያለው? እሱ ልጅሽ ነው ባልሽ? ስለምን ልጅ ነው የምታወራው? እሱ የማፈቅረው ባለቤቴ ነው። ምን ያህል ጊዜ ሆናችሁ ከተጋባ? አይመለከትም። ምን አገባህ አንተ? ለአንተ መናገር አለብን? ባለቤቴ ነው። ምን ልትክድ ነው? የኔ ፍቅር ልትክድ ነው? ሊክድ አይደለም፣ ግራ ገብቶት ነው መሰለኝ። ምንድነው ግራ የሚገባው? ባለቤቴ ሆነሻል። የአባቴ ሚስት ምን አድርገሽ ነው? ቆይ ከኔ ጋር የምትተኙ ምን አድርገሽ ነው? ሚስት ስለሆንኩኝ ነው። ቆይ እኔ በረከት ነግሬሃለሁ እኮ እባክህን ተረጋጋ።
ቆይ አልገባኝም። ምንድነው እየሆንክ ያለው? ለምንድነው እየካድከኝ ያለው? ምን አርጋውክ ነው እነሱ? የኔ ፍቅር ቆይ ምን ብለው ዋሽተውክ ነው? ምንድነው? ቆይ ምን አርጋችሁት ነው ባሌን? በአባቱ ላይ ያደረግሽውን እያንዳንዱን ነገር ስታወሪ ያኔ ሁሉንም እንረዳለን። የኔ ፍቅር ምን ብለው ዋሽተውክ ነው? እኔ እኮ በጣም ነው ማፈቅርክ። ይሄንን አታውቅም? ይሄን ፍቅር ተይና በእናትሽ አዳምጠኝ፣ እኔን አዳምጠኝ። ለምንድነው ቆይ እንደዚህ እያደረክ ያለው? አባቱ ተመስገን ላይ ያደረግሽውን እያንዳንዱ ነገር ደርሰንበታል። እሺ ምንድነው የምትፈልጉት? ታሪኩን መስማት ነው የምትፈልጉት? ማንሽ አንቺ ትክክለኛ ማንነትሽን እንዴት እዚህ ቤተሰብ ውስጥ እንደገባሽ ማወቅ እንፈልጋለን። የኔ ፍቅር ቆይ ስማኝ፣ አዳምጠኝ። እንደዚህ እንድትናደድብኝ አልፈልግም። በጣም ነው ማፈቅርህ ታውቃለህ። እና እንደዚህ የሆንኩበት ምክንያቱም አለኝ። በቃ የምን ማፍቀር ነው? ለምንድነው ቆይ ዝም የማትለው? እኔ ለሱ ላስረዳው። እሺ አውሪስ እንስማ የድራማሽን ጥግ። እዚህ ቤት እንዴት እንደገባው ካንተ ጋር እንደዚህ አይነት ነገር እንዴት እንደተፈጠረ ታሪኩን አታውቅም አንተ። ስላልነገርኩም በጣም ይቅርታ፣ ግን በጣም አፈቅርሃለሁ ታውቃለህ። ይሄንን ወደዚህ ቤትም የገባሁት ያው ለእናቴ ስል ነው ወደዚህ ቤት የገባሁት። ግን ከድሮም አንተን አውቃለሁ። በጣም በቃ ከሩቅ በጣም የምወደው አይነት ሰው ነበር ካንተ። በቃ ካንተ ፍቅር ይዞኝ ነበረ ከድሮም። እና የሆነ ጊዜ ላይ እናቴ ታመመችብኝ። በጣም ነው የታመመችው እና ሆስፒታል ወስደናት እናቴ ምናምን። ከዛ በጣም ብዙ ብር ጠየቁ። እሱን ደግሞ እኛ አውጥተን ማሳከም አንችልም ነበር። ከዛ የሆነ ጊዜ ላይ ያው ያንተ አባት መሆኑ ምናምን አላውቅም ነበር እኔ። እና ብቻ ከሰፈሩ ሀብታም የነበረው ያንተ አባት ነበር። እና በቃ ለምናንም ምንም አድርገን ብሩ ምንም ሊበቃን አልቻለም። በቃ እሷን ማሳከም ስላልቻለ ያለኝ አማራጭ አባትን መጠየቅ ነበር። ከዛ በቃ አንገቴን ዳፍቼ ያንተን አባት እግሩ ላይ ወድቄ እናቴ በጣም እንደታመመችብኝና ድራማ እየሰራችሁ ያላችሁ አይደል? እባክህን አዳምጠኝ። እኔ እየዋሸሁህ አይደለም የኔ ፍቅር እባክህን። እና በቃ ግዴታ ስለነበረብኝ እግሩ ላይ ወድቄ መጠየቅ ነበረብኝ። ከዛ በቃ እናቴ በጣም እንደታመመችና በጣም ብዙ ብር እንደጠየቁን እሱን አውጥቼ ደግሞ ምንም ነገር አድርጌ ብሩ ሊበቃኝ ስላልቻለ እንዲረዳኝ ጠየቅኩት። እሱ ግን ምንም እሺ ሊለኝ አልቻለም። ምንም ሊረዳኝም ሊያዝንልኝም አልቻለም ነበር። እና በጣም ለመንኩት፣ እግሩ ላይ ወድቄ ለመንኩት፣ ግን ምንም እሺ ሊለኝ አልቻለም። ከዛ የሆነ ጊዜ ላይ ይመስለኛል ሚስቱ ሞታለች መሰለኝ። እና ከዛ እኔን ካገባሽኝ እናትሽን ሙሉ ወጪውን ሸፍኜ አሳክምሻለሁ አለ። አቶ ተመስገን ሁለታችሁም ድራማ እየሰራችሁ እባክህን የኔ ፍቅር እየዋሸሁህ አይደለም። እባክህን አዳምጠኝ። የሆነ ሴት አምጥታ አባት ነው አልኩ። ቆይ ተረጋጋ። እንዴ ምን ሲሆን ካለው ወደ ኋላ ልንመለስ ነው እንዴ? እባክህን አዳምጠኝ የኔ ፍቅር። ለምንድን ነው ቆይ የማትሰማኝ? ስሜታዊ አትሁን። እስኪ እንስማና እንትን እንላለን። እሺ እና እኔ ደግሞ በቃ መጣች እኮ ነው እያወራችን ያለችው። እባክህን የኔ ፍቅር መነኝ። እኔ ምን ያህል እንደማፈቅር ምን ያህል ለአንተ መስዋዕት እንደምከፍል ታውቃለህ። ስለዚህ አዳምጠኝ እባክህን። ከዛ በኋላ በቃ እኔ ደግሞ ብዙ አላማዎች ስለነበሩኝ ሞዶም ሰው ያው አንተን ወደህ ስለነበረ የሱ ልጅ መሆንህንም አላውቅም ነበር። እና እንደዚህ አይነት ነገር ማድረግ አልፈለኩም። ቤት ሄጄም ብዙ አሰብኩኝ፣ ብዙ አሰላሰልኩኝ። ግን ደግሞ እናቴንም ማጣት አልፈለኩም ነበር። ግዴታ በቃ እሱን አግብቼ እናቴን ማትረፍ ስለነበረብኝ ወደዚህ ትዳር ገባሁበት። እና ገብቼ ራሱ አንተ እንዳለህ እዚህ ቤት ውስጥ እና ልጁ እንደሆንክ ምናምንም ካወቅኩኝ በኋላ ምንም የተናገርኩት ነገር የለም። ምንም ላንተም የነገርኩህ ነገር የለም። በቃ እኔ አንተን ወደህ ስለነበር በቃ የሆነ ጊዜ ላይም አባትክ በድንገት ተሰወረ እና እሱም ለእኔ ጥሩ እንትን ሆነልኝ፣ ጥሩ አጋጣሚ ሆነልኝ። ቆይ በረከት እስኪ ተረጋጋ። በጣም ስሜታዊ ሰው ነው። በዚህ መንገድ የሚሆን ነገር የለም። እሺ ከዛስ? ጥሩ አጋጣሚ ስለነበረ በቃ እኔም ደስ አለኝ አባቱ በመጥፋቱ። ምክንያቱም ማፈቅረህ ስለነበረ ነው እንደዚህ ደስታ የተሰማኝ። በጣም ይጨቁነኝም ስለነበረ ነው አባትክ እንደዚህ ያደረኩትና
አባቴን አባረሽ እኔን አገባሽ ማለት ነው። እኔ መቼ አባረርኩት? ይኸው እኮ ጠፋ። አንድ ላይ ሆነን አይደል እንደ ጠፋው? ምን መቼ አባረርኩት አትበይኝ አንቺ። እኔ መቼ አባረርኩት? እሺ ምንድነው የኔ ፍቅር? ለምንድን ነው እንደዚህ የምትሆንብኝ? ቆይ ለምንድን ነው ማታምነኝ? ቆይ እኔ አባትየው ጠፋ። አንቺ ምንም ቢሆን ለሱ የእንጀራ እናቱ ነሽ አይደለ? እንዴት ነው ታዲያ ከሱ ሳልፈልግ እኮ ነው ይሄንን ነገር ያደረኩት። እንዴት ነው የተኛሽው? ሳልፈልግ ነው። ከአባቱ ጋር ደግሞ ምንም አይነት ግንኙነት አልነበረኝም። አንድ ክፍል ውስጥ ምንተኛም አንድ አልጋ ላይ ምንተኛ አይነት ሰዎች አልነበርን። በቃ አብሬው አልተኛም። እሱ የፈለገው ሚስቱ እንደሆነለት ብቻ ነው። በቃ ለልጁ እናት አለችው እንዲባል ነው እንጂ እኔን ሌላ ነገር እንዳደርግ ምንም እንዳደርግ የሚያስገድደኝ አይደለም። ለልጁ ያምትሆን አይነት እናት እኔ ምን አውቃለሁ? እሺ በቃ እናቴን አሳልፌ መስጠት ስላልቻልኩኝ በቃ ስላቃተኝ ነው ወደዚህ ቤት የገባሁት። እሱን ማግባት እንትን ያልኩት። ከዛ በኋላ በቃ አያስችለኝም። እሱንም ማፈቅረው ስለነበር የሆነ ጊዜ ላይ አባቱ ጠፋ። ከዛ በኋላ ሄጄ አጠገቡ ተኛው። ያው እሱም አላቅማማም። በቃ አብረን አዳርን ማለት ነው። ሰይጣን ምንድነው? ቆይ በተኛውበት ቆጣ ተሰነሳተኝ አጠገብ ያገኘውሽ እንዴት ነው? የኔ ፍቅር ቆይ አታስታውስም እንዴ? ቆይ ያደረከውን ነገር በህልሜ ነው የሚመስለኝ። እሺ ይዘልታል በህልሜ እንጂ ይመስለኝልሽ። ይሄን ሰይጣንሽን እባክህ ሰይጣንሽ አትበለኝ። ቆይ ምንድነው? ቆይ ለምንድነው የማይገባክ? እኔ ከዚህ በላይ ምንም ልታስረዱኝ አትሞክሩ። ምን ያምላኪ ምን አርጋችሁ ነው? ይቀራል እዚህ ጋር ልታስረዱኝ አትሞክሩ። የኔ ፍቅር ለምንድነው ቆይ ማትረዳኝ? ነገሮችን እያወክ ለምንድነው እንደዚህ የምትሆነው? ምን ብዬንም ማምነው ምን ብዬንም ረዱ እንዴት ሰምኛለሽ? እኔ እኮ እንደምታፈቅረኝ ነው የማውቀው። ምንድነው ቆየውን ካለው ሰምኛለሽ? አይከብድም? አባትና ልጅን አንድ ላይ አይከብድም? ምንድነው ቆይ ያልኳችሁን ነገር አልተረዳችሁኝም እንዴ? ሳልፈልግ ነው የገባሁበት። ምንም ደግሞ የተፈጠረ ነገር የለም ከአባቱ ጋር። እኔ ገና ብዙ አላማ ያለኝ ሰው ነኝ። እምወደውም እሱም ልጅ አለ። ሰማኛለህ አይደለ? ስለዚህ አባቱ የት ነው ያለው? አላቅም። እኔ በምን አውቃለሁ? አብሬው እኮ ነው የነበርኩት ከሱ ጋር። እኔ በምን ላቅ እችላለሁ? አባቴት እንደተጣጣቂም እኔ በምን ላቅ እችላለሁ? እኔ ፍቅር ነው ካንተ ጋር። ለምንድን ነው ታዲያ ከዚህ በፊት ቆይ ለአንተ ከዚህ በፊት ያለችውን ታዲያ ስራ ሄዳለሁ ብሎኛል ወይ ደግሞ 15 ቀን እቆያለሁ ብሎ እመጣለሁ ብሎኛል። ለምን አልሽኝ ታዲያ? እኔ መቻልኩኝ። እኔ ምንድነው ቆይ የምትሉኝ? እኔ እንደዚህ ነገር አልወጣኝም። እኔ ፍቅር ቆይ ምን እየሆንክ ነው ያለው? ለኔ ነግሮኝ ሄደው ስናጣራ አይደል እንደ ነበረው። ቆይ አብረን አባትን እየፈለግነው አልነበር? እስኪ በዚህ መንገድ የሚሆን አይደለም። ና ተነስ። አስቀኝ እንደው እኔ እቺን ከፊቴ ዞር ብታረጋት ይሻላል። አስወጡት። ያዙት። እሱን ያዙት። ሰምኛለሽ? አዳምጪ። ቆይ ምንድነው የምትሉኝ? ምን አርጊ ነው የምትሉኝ? ከዚህ በላይ ምንድነው የምትፈልጉት ከኔ? እሱን በዚህ ውሸትሽ በዚህ ድራማሽ ልታሳምኙ ትችይ ይሆናል። እኔ ግን አታሳምኝ። ስለምን ድራማ ነው የምታወራው? ለምንድነው ማተውኝ? ቆይ በጣም እኮ ጨካኝ ሰው ስለሆነ ነው። ቆይ አንተ ለምንድነው? ቆይ እሺ እሱስ ልጁ ስለሆነ ነው ሊረዳኝ አልቻለም። ምንድነው ጨካኝ ያደረገው? እስኪ አንተ ተረዳኝ እስኪ በእናትህ። ምንድነው ጨካኝ ያደረገው? በቃ አንተ በቃ ብዙ ጠላቶች ስላሉት በቃ እዛ መንገድ ላይ ገለውት ይሆናል ብዬ ነው እኔ የማስበው። የምን ጠላት? እና ምስኪን ቆይ አዳምጪኝ። ምስኪን የሆነ በወጣትነቱ በልጅነቱ ልጅ ስለወለደ ልጅ በልጅነት እንደ እናት እንደ አባት ልጁን ያሳደገ ምስኪን አባቱ ምስኪን አይደለም። ቆይ አንተ እንዴት ነው? ቆይ እኔ የገዛ እናቴ ታማብኝ እንኳን እሱ እናቴ የለውም። ምስኪን ቢሆን ለምን ዝም ብሎ አይረዳኝም ነበር? ለምን ሚስቴ ትሆኛለሽ? አንተ ብትሆን ቆይ ምንድን ነበር የምታደርገው? እስኪ በእኔ በኩል ሆነክ እስኪ አስበው። እናትህ ታማብክ፣ የገዛ እናትህ ታማብክ፣ ብዙ ብር አስፈልጎ ሄደ ጠይቀ የኔ ባል ካልሆንክ ምንም አይነት ብር አታገኝም ብትባል ምንድን ነው የምታደርገው? እናትን አሳልፈ ትሰጣለህ? እስኪ ንገረኝ። ስለዚህ ብር አግኝተሽ እናትሽን ካሳከምሻት በኋላ እሱን አጥፍተሽ ለምንድን ነው ማጠፋውን? ያላጠፋሁትም አልኩህ እኮ በድንገት ነው የጠፋው። ተኝተን እያለ ጠፋ። ከዛ በኋላ ደግሞ እኔ በቃ አፈቅረው ስለነበረ ልጁን ተመቸኝ። ለምንድን ነው ታዲያ ልጁን የዋሸሽው? ምን ብዬ ነው የምዋሸው? ጊዜ የጠበቅኩኝ ነበረ። በቃ እንደዚህ ብዬ ነግሬ ከአባቱ ጋር ማጣላት አልፈለግኩም። ገባህ አይደል? ለዛ ነው ምንም ነገር ሳልናገር ዋሽተሽው ለማለፍ ፈልገሽ ነበር ማለት ነው። ለምንድን ነው የማዋሸው? አልዋሸሁትም። ምንም የዋሸሁት ነገር የለም። ነግረሽዋል። እሱን ያልሽው ምንድን ነው? አባትህ ለስራ ወጥቷል 15 ቀን ወይ ወር ይቆያል ብለሽዋል። ለምንድን ነው ቆይ ያላልኩትን ነገር ተናግረሻል የምትሉኝ? ምንድን ነው አንቺ ዓላማ? ማነሽ አንቺ? ቆይ ምንድን ነው ምን አድርጊ ነው የምትሉኝ? እኔ ምን ሰማኛለህ? እኔ ሰብለነኝ የማፈቅረው ልጅም ደግሞ አለ። ገባህ አይደለ? የእሱ ሚስት ሆኜ መኖርን ነው የምፈልገው። ሌላ ምንም ዓላማ የለኝም።
የአባቱ ሚስት ሆነች ሳለ የልጅ ሚስት መሆን አይከብድም? ቆይ ለምንድን ነው አንተ ቆይ እህት የለም እናት የለም ለምን ደግሞ ማትረዳኝ? ቆይ አንተ ፍቅር ይዞ አያውቅም? ስለዚህ አንቺ አሁን እያደረግሽ ባለሽው ነገር የራስሽን ድርሻሽን እንዳገኘሽና በዛ የኖርሽ እንደሆነ እንዳምንሽ ነው የምትፈልጊው? አዎ በቃ ማፈቅረውን ሰው ስላገኘሁኝ እኔ ደስ ብሎኛል። ህይወቴ ላይ በቃ ደስታ ነው የሚሰማኝ። ሌላ ምንም ነገር አልፈልግም። ምንምም ደግሞ ማድረግም አልፈልግም ከዚህ በኋላ። ሰማኸኝ አይደለ? አባቱም የለም በቃ ጠፍቷል። ምንድነው ምን አድርጎ ነው የምትለው? መተክ በጠበጥከው የሚያፈቅረኝን ሰው መተክ በጠበጥከው ምን አድርጎ ነው የምትለን? ቆይ አባቱ አልጠፋም እያልኩሽ ነው። እኔም አግኝቼዋለሁ። የት ነው ያገኘው? መቼ ነው ያገኘው? እኔ ጋር ነው ያለው ወይም ያለችው። አልገባኝም። ያለችው ያው እሱን እንቆቅልሽ አንቺ ታውቂዋለሽ። ቆይ አልገባኝም። ምንድነው የምትለኝ? አስገቡልኝ እስኪ። ስለምን እንቆቅልሽ ነው የምታወራው? ማን ነው የሚገባው? እንግዳለሽ የቤት ሰራተኛ ድንገት ከፈለሽ ቤት ውስጥ ስራ የሚያግዝሽ። አልፈልግም። ማንንም አያስፈልገኝም። ምን አያስፈልግሽም? ማንንም አያስፈልግኝም። ከሱ ውጪ ማንንም አያስፈልገኝም። ሰማኝ አይደለ? ስራ አይከብድሽም? ይሄንን የሚያህል ምንም አይከብደኝም። ምንም የሚያለከት ነገር የለም። ብቻችሁን ወርሳችሁ መኖር መጣሽ። ሲዳር ምንድነው ያደረግሽው? ምንድነው ያደረግሽው? ልቀቀኝ አንተ ልቀቀኝ። የሆነ ማሳያት ብዙ ነገር አለ። ምንድነው ያደረግሽው? ልጅ ምንድነው ያደረግሽው? እኔ ምንድነው ያደረግሽው? ጭራሽ በሴት ልታስደበድበኝ ነው? ልቀቀኝ። ምንም እንደማያርሰዋትኝ ምንድነው አልገባኝም። አንድ ካሜራ አንድ ወንድ አንድ ሴት እያመጣች የምትበጣበጣ ምንድነው? ማን ያላወቃችሁ? ማነሽ አንቺ? ተረጋጋ። ምንድነው? ምን አድርጊ ነው የምትይኝ? እኔ እናት እያንዳንዱ ነገር እኮ ታውቃለች አይደል? ተመስገን። ተረጋጋ። ለምንድን ነው አሁን እንደዚህ የምትሆነው? ተረጋጋ። ተመስገን ማለት ሴት እኮ ነች። ልጅ ታረግሽ ተናገሪ። በዚህ መንገድ የሚሆን ነገር የለም። የኔ ጤና አብደሻል እንዳምሻል። ተመስገን። ዝም ብለሽ መትሻንቂኛለሽ እንዴ? እሱ ተመስገን ነው። ስለምን ተመስገን ነው የምታወራው? እሺ ከመጥፋትህ በፊት ምን ታረግ እንደነበር ንገረኝ እስኪ። ያንተም ለውጥ እያየሽ ነበር እኮ እንደዚህ ሰውን እያየሽ ነበር። ትንሽ ቀን የቀረው እኮ ስትል ነበረ። ምን ሆኖ ትንሽ ቀን የቀረው? ምንድነው? እኔ እህት ምንድነሽ? ማነሽ? ቆይ ምንድነው? ለምንድነው እንደምታወራ? ሴት እኮ ነች። አሁን አብቅቶልሻል። እሷን ጫካ ውስጥ ስትገለባበጥ አውሬ ሆኗ ስትንቀሳቀስ ነው ያዝናት። አልገባኝ። እና እኔ ምን ላድርግ ታዲያ? እኔ ምን አገባኝ? ስንይዛትም ለምንድነው ታዲያ አውሬ የሚሆን ሰው ቤቴ ይዛብኝ የመጣው? እናንተ ጋር ጠፍቷል የተባለ ተመስገን መሆኗን ወይም ደግሞ መሆኑን ተረዳን። ይሄ ቪዲዮ እና እኔ ምን አገባኝ? አውሬ የምትሆን ሴት ለምን አመጣህብኝ? አመጣውብሽ ወይስ አንቺ መጣሽባቸው ህይወታቸውን ልታመሰቃቂ? ለምንድነው አውሬ የሆንኩት? ባንቺ አንቺ ገኔ ጠብድነሽ እንዴት ታይኛለሽ? ለምን አውሬ እንዳረግሽኝ ተናገሪ። ለምንድነው አውሬ ያደረግሽ? ለምንድነው ማስተው? በዚህ መንገድ የሚሆን ነገር ጠብድነሽ እንዴ? ሴትዮ ተረጋጋ። ጸበል ሄደሽ ተጠመቂ። እሺ ምንድነው አንተ? ቆይ በሴት የምታስደፍረኝ ምንድነው? ሴትዮ ሳትሆን ወንድ ምንድነው? ወንድ እየተካሄደ ያለው እኔ ምን ሊገባኝ አልቻለም። ስለምን ወንድ ነው የምታወራው? ታውቂዋለሽ? ሁሉንም ታውቂዋለሽ? ምንድነው የማውቀው? ምንድነው? እኔ እህት አሞሻል? ተረጋጋ እባክህ። ምንድነው? አንተም ልጄም በጣም ስሜታዊ ናችሁ። በዚህ መንገድ የሚሆን ነገር የለም። በቃ እያት ምንድነው? አብዳችኋል እንዴ? ቆይ ተያይዛችሁ እዚህ ቤት የመጣችሁት? አዳምጪ ልንገርሽ። ምንድነው ማዳመጥ? አዳመጥኩ እኮ እስከዚህ ሰዓት ድረስ። ትክክለኛ ማንነትሽን አውቋል። ካሁን በኋላ ላንቺ ምንድነው የሚያውቀው? ትክክለኛ ማንነቴ ምንድነው? እኔ ነኝ በቃ። አንድ ጥያቄ ልጠይቅሽ። እንዴት ነው የተገናኛችሁት ከሷ ጋር? እውነት እናቷ እውነት እናቷ ታማባት ብር ልሰጣት እኔ ብር ሰጥሻለሁ አግቢኝ ብለሃታል? ፈልጋ እኮ ነው የመጣችው። እንዴት ነው የተዋወቃችሁ? ኧረ እባክህ እኔ ወንድ ነው እንደዚህ ያለኝ። ምንድነው የምትተዋወቅ? አጋጣሚ ነው የተዋወቃችንማ። ከዛን ግን የምፈልጋት አይነት ሴት ነበረች ጸባይዋ። ከዛም በኋላ ለጋብቻ ጠየቅኳት፣ ተስማማች። ስለምን ብር ነው የምታውቀው? እዚህ ልጅ እንዳለሽ ሁሉንም ነገር ታውቃለች። አሁን ግን እሷ እያለች ያለችው እሱ እኔ እናቴ ስትታመምብኝ ሀብታም ነበር ጠየቅኩት ካላገባሽ ሲጀምር እናት እንዳላት እራሱ አላውቅም። እሺ አንድ ነገር ለአንቺ ደግሞ ልንገርሽ። አሁን ምንም ግራ እየተጋባሁ ነው ያለሁት። አሁን ድራማ እየሰራሽ ነው። እናንተ ናችሁ እንጂ ድራማ እየሰራችሁ ያላችሁት። ምንድነው? ፊቱን እያየሽ ነው። ሰውነቱ ጸጉር ጡት ምናምን ሲታይ የሴት ነው።
ሴት ነች ሲጀመር ምንድነው ስለምን ወንድ ነው የምታወራው? እኛ አዳምጪኝ የሚያስፈልገውን በመንፈሳዊውም ነገር የሚያስፈልገውን ሁሉንም ነገር አድርገን ወደ ራሱ እንመልሰዋለን። ገባሽ አይደለ? ትሰማኛለህ? ያው ስትሄድ ማለት ነው እነዚህ ካሜራማኖችንም ራስህንም እሷንም ተጠቅልላችሁ ግቡ ጸበል። እሺ እየመጣችሁ እኔን አትበጥብጡ። አትንካኝ ሲጀመር እኔ ምንም አያስፈልገኝም። እናንተ ናችሁ ጸበል የሚያስፈልጋችሁ። እንዳላወቃት ቆይ ተረጋጊ። ቆይ ስሚ የምታውቀውን ነገር ነው እየካደች ያለችው። ተረጋጋ። ልንገርሽ አይደለ እኔ ሽመልስ ነኝ። ለእንደናንተ አይነቱ ደግሞ ሽመልስ። አዎ ምንድነው ስሙን ደገምሽው? ምንድነው? ለምንድነው ማታውኝ? ቆይ ምንድናችሁ እናንተ ማለት ታውቂኛለሽ? ሽመልስ ደጋገምሽው ታውቂዋለሽ ወይ? ትሰማኛለህ? ካላቀም የትም አላቀም ማወቅም አልፈልግም እንዳንተ አይነት ሰው። ደጋገምሽው ታዲያ ስሙ ለምንድን ነው ጸጥ? እባክህ አንዴ አስጨርሰኝ። የኔ ትሰማኛለሽ? የትም አታውቂኝም። አፍሽን ዝጊ። እሷ ያንቺ እህት ሳትሆን ያንቺ ባልሽ ነው ልትለኝ ነው? አውቃለሁ እንደዚህ መተረስ። እኔ ሴት ባል አልነበረኝ። ሰማኝ አይደለ? ልንገርሽ የማፈቅረው ሰው አለ። አትበጥብጠኝ። ልንገርሽ አይደለ ወደ ራሱ እመልሰዋለሁ። መልሳታው ነግሬሻለሁ። አብዳለች። አሁን ስሜን ደጋገምሽው ካወቅሽ ማለት ነው እኔ እንዳንቺ አይነቱን የሰይጣን ተግባር የሚሰሩ ሰዎችን አዳክማለሁ። ከዚህም በፊት እንደዚህ አይነት ነገር አጋጥሞኝ አሉ። በሃይማኖታችሁ ጠንካራ የሆኑ በየትኛው መንፈሳዊ ህይወት ከናንተ ከሰይጣኖቹ ተቃራኒ ለጥሩ ነገር የሚቆሙ በቀላሉ እሷን ወደ ራሷ መልሳታለሁ። አንቺ ግን ከዛሬ ጀምሮ በኔ እጅ ታሳሪ ነሽ። ሌሎቹም በዚህ መንገድ ብዙዎቹን እጅ ያስገብቻለሁ። አንቺም በኔ እጅ ታሳሪ ነሽ። ጨረስክ? አዎ። እንደው ልጅቷን ይዘህ ውጣ ከጨረስክ። ከቤቱ የት ነው የሚሄደው? ከቤት የት እሄዳለሁ? የምን ቤት ነው? ስለምን ቤት ነው? እኔን ከቤት የት ነው የሚሄደው? አብደሻል? ለምን ደግሞ አታሳያት? አይኔ እያየ ይህን ነገር እንዲሆን አልፈቅድም። ሽመልስ እባቡ ሽመልስ ታውቂኛለሽ። እንደ ጀርባ ቅማል አልወርድ ያልክ ሰውዬ አንተ እባብ ሰይጣን አጠፋችኋለሁ። ታውቃለች ትተዋወቃላችሁ ነው ምንድን ነው? የት ነው የምታውቂኝ? የት ነው የምታውቂኝ? ስላወቅከኝ መስሎኝ የመጣኸው አይደል ወደዚህ ቤት? ቆይ ሰይጣን አንዳንዴ እግር ይመራል። ትሰማኛለህ? አንተ ከጀርቤ አልወጣ ስላልክ እኔ ራሴ እንደዚህ ፍቅ አወጣለሁ። ሰማኸኝ አይደል? አትንካኝ፣ እንዳትነካኝ ሰይጣን። እሺ ባንተ እጅ ምን ነካርለውም። እሺ አንቺ ደግሞ ማንሽ በእናትሽ? አየሽ እንዴት ትክክለኛ ማንነታቸው እንደሚገልጡ። ለአንተም ደግሞ እውነት በጊዜው ይመጣልሃል። እሺ አንተ የተረገምክ ደግሞ የገዛ እናቴን እንደዛ ስታሰቃያት የነበርከው ምንድነው? ስለምን እናት ነው የምታወራው? አልገባኝም። እናቴን ስታሰቃያት እኔ ሲጀመር እናትሽን የት ነው ማውቃት? እኔ እናት እንዳለሽ አውቃለሁ። ከሃዲው ማን ነው አሁን? ስለ እናት መቼ ነው የነገርሽኝ? ሲጀመር እኔ እና አንቺ ስለ እናት አውርተን ስለ እናትሽ በህይወት እንዳለች ነው ያውቃለሁ። ተው አትካድ። እናቷ በህይወት ትኑር አትኑር ራሱ አላውቅም። እግርህ ላይ ተንበርክኬ እንደዛ ስለምንክ እናቴን አድንልኝ ገንዘብ ስጠኝ ብዬ ስለምንክ ሚስቴ ካልሆንሽ ብለክ ሰው አትካድ። ስለምመከር ነው የምትወሪው። እኔ አንቺን እናት የት ነው ማውቃት? እንዴት ነው ማውቃት? አላውቃትም። እናት ይኖርሽ አይኖርሽ ራሱ አዳምጠኝ። ልቀቀኝ አንተ። ትሰማኛለህ? እናቴን ልታገባት እንደነበረ በደንብ እኔ እኮ አንቺን ነው የማውቀው። የጠየኩት እኮ አንቺን ስለምን እናቴን ልታገባት እንደነበረ በደንብ አውቃለሁ። ያማታል እንዴ? እቺ ምን አይነት ልጅነቷን እንዲህ ለማድረግ ሌላ ሰበብ አትፈልጊ። ክብሯን ነጠካት። ስለምን እናት ማግባት ነው የምታወራው? በሰፈሩ እንድትጠላ አደረካት። የገዛ እናቴን ሁሉም ሰው እንዲገፋት አደረክ። ማናት እናትሽ? ምንድን ነው የምታወራው? እናቴ ዘውዲቱን አታውቃትም? የዘውዲቱ ልጅ ነሽ አንቺ? ማናት ዘውዲቱ? እንደማያውቃቱን በደንብ ታውቃለህ። ዘውዲቱ ማለት እቺ ጠንቋያ ምናምን? እናቴ ጠንቋይ አይደለችም። ትሰማኛለህ? ስነ ስርዓት ይኑርክ። የዛሬ 20 ምናምን ዓመት በፊት የነበረ ታሪክ እኮ ነው። አሳስሬያታለሁ። ትሰማኛለህ? የገዛ እናቴን በልጅነቷ ሊጋቡ እንደነበረ በደንብ አውቃለሁ። እና እኔ ምን አረኳት? ቆይ ምንድን ነው እያለች ያለችው? ሌላ ሴት ወደ ሌላ ሴት ሄደክ እናቴን
ክብሯን ነጥቀ ልጅነቷን ነጥቀ ምንድነው ወደ ሌላ ሴት ሄደክ በሌሎች በሰፈርተኛ እንድትገፋ ምንም እኮ እንደዚህ የሚያስብል ታሪክ እኮ አይደለም በኔና በዘውዲቱ ማለት ነበር አልወደቀችም ሰማኸኝ አይደል ተረጋጊ እስኪ አንቺ ምንድነው ያለቻለሽ በዘውዲቱና በኔ መካከል ይሄን ያለ እንደሚያስብል ታሪክ አልነበረም ሲጀመር እና ምንድነው የነበራችሁ ቤተሰቦቻችን ሌላ የሚያመልኩት ባዕድ አምልኮ ምናምን አለ የኔም የሷም ስለምን ባዕድ ከዛን ከሆነ ሰዓት በኋላ ልጅን ለልጅ ምናምን በሚለው ዘውዲቱ እናንተ መጋባት አለባችሁ ተባለ እሺ በዛ ሰዓት ላይ ሁለታችንም ልጆች ነን ምናምን እኔ ደግሞ የበረከትን እናት አቃታለሁ ወዳስ ነበር እሺ በልጅነታችሁ አው በልጅነታችን ከበረከት እድሜ በፊት የሆነ ነገር ነው እንግዲህ ያስበው እሺ ከዛ እናቴን በሰፈርተኛ እንድትጠላ አደረካታ እሺ ከዛስ ምንድነው የተፈጠረው ከዛ እኔና የበረከት እናት ግንኙነት ስለነበረን ነው የፈጣሪ ፍቃድም ሆኖ በረከት ተረገዘ በልጅነታችሁ አው እንደዛ ሆኖ እኔ ዘውዲቱን ላገባት አልችልም በቃ ሌላ ሴት አስረግዤ ዘውዲቱን ላገባት አልችልም እንዴትም ቢሆን መቀጠል የነበረብኝ ከልጄ እናት ጋር ነበር ከልጄ እናት ጋር ተጋብተን ቀጠልን እንግዲህ የሆነ ታሪክ ይሄ ነው እናቴን ህይወት አበላሽተክ ምኑ ጋር ነው ያበላሽዋት ምኑ ጋር ነው ያበላሽበት በሰፈርተኛ ሰው እንድትጠላ አድርጋታ እኔ ምን አረኩ ከዛ ሰው መከር ነበረብኝ እሷን ለማግባት ሌላ ሰው መከር ነበረብኝ እኔ ቆይ ይሄ ነገር ለምንድን ነው ቆይ የምትዋሸው ለምን የገዛ እናቴ ግን ወድቃ አልወደቀችም ትሰማኛለህ እኔ ያልጣልኳትም ሁላችሁንም ታጠፋችኋለች ሁላችሁንም አንዳችሁም አትቀሩም አንተም ሲጀመር አውቀሽ ነው መተሻ ጠመሽ ስለዚህ ይሄ ሁሉ ድራማ ነበር ዘውዲቱ እኮ አሁን በኔ እጅ ነው ያለችው እኔን ለመግደል ሙከራ አድርጋ ይዣታለሁ ትሰማኛለህ ሰዎችን ልክ እናቴ ብቻዋን አይደለችም ብዙ ቦታ ሰው ያላት ሰው ነች አሰማርታ እናንተን እንደዛ አሰቃያችኋትን በሰው እንድትጠላ ያደረጋችኋትን እንዳለ ታጠፋችኋል ይሰማል ምናምን አመት በፊት የሆነ በማይረባ ነገር ተነሳችሁ ዛሬ ላይ መታችሁ ህይወታችንን ታመሰቃቅላላችሁ እንዴ ሰማኛለህ ምን አይነት ቤተሰብ ነው ይሄ ሰማኛለህ ትጣፋላችሁ እንዳለ ነው የምትጣፉት ቆይ እሱን እንዴት ነው ታዲያ እንደዚህ ያደረግሽው እኔም ለእናቴ በቀልላታለሁ ሰማችሁኝ አይደለ እንዴ ከዚህ ማናችሁም ማተርፉ ከዚህ በላይ ምን ልታረጊ ነው ከዚህ በላይ ምን ልታረጊ ሲጀመር የኔ ዓላማ አንቺን ለበል አንተን ወደ አንቺ ወደ ጅብ ወደ አውሬነት እንድትቀየር አደርጋለሁ ገና ምን አይተክ እንዴት ነው እንደዚህ አይነት ነገር ቁጭ በል ገና እኮ እየሰማሁት ነው ምንም ኃይል የለህም ሰማኸኝ አይደለ አሁን ስለተያዝኩኝ ነው እንጂ ልጅህንም በፍቅሬ አሳብጄ ጥዬው ልሄድ ነበር አሁን ግን ተያዝኩኝ ሰማኸኝ አይደለ እሱ ላይ እንዴት አድርገሽ ነው ወደዚህ ነገር እንዲቀየር አድርገሽው ምንም አይነት ፍቅር የለኝም ለሱ ገባህ አይደለ ለምንድን ነው ታዲያ ይሄ ሁሉ ውሸት ነው በቀል ታውቃለህ ለምንድን ነው ታዲያ እንደዚህ ለእናቴ ለመበቀል ነው እንደዚህ እንዴት ነው ታዲያ እንደዚህ ሴት ሊሆን ይችላል እንዴት አድርገሽ ኃይሉ ስላለኝ ነው ስለምችል ገባ የፈለኩትን የማረግ ይችላል እናትሽ እኮ በዛ እድሜ እኮ አግብታ መኖር ትችላለች ሌላ ሰው አሁን እኔ ዝም በል በቃ አታመሰቃቀዩ አሁን አስተካክዩ እንደነበረው መልሹ በጣም ትቀልዳለህ የእናቴን ህይወት እንዳይሆን እንዳልነበር አድርጋው ያንተን እንዳሻሽልልት ፈልጋለህ እሱ ስላላገባት ብቻ ነው ህይወቷ የሚመሰቃቀለው እጭ በቃ ዝም በል አንተ አታውራ ገና ምን አይተከስፋም እሱን ብቻ ሳይሆን አንተንም አመሰቃቀለው ህይወትን መጋባታችሁ የመናፍስቱ ቃል ኪዳን ጋብቻ ነበር ማለት ነው ይሄ ሁሉ ነገር ሴራ ነው አልፈልግም በቃ እንደዚህ አይነት ነገር ውስጥ መግባት አልፈልግም ሲጀመርም ለትዳር እንድትጠይቀኝ ሴራውን ያሴርኩት እኔ ነኝ ገባህ አይደለ ወደዚህ ቤት እንድገባ ያደረኩትም አውቄ ነው ሆን ብዬ ነው እናንተን ለማጥፋት እናንተን ለማሰቃይ በቃ ይሄው አሰቃየሽ ገና ነው ምን ተሰቃየው ብለሽ ነው ብለክ ነው የምታስበው ስለዚህ ሴት እንደሆነ ታቂ ነበር ማለት ነው እሱ የገባበት ጠንቋይ ቤትስ እሱ ያገለገለበት ያለው ጠንቋይ ቤትስ ያ እሱ የእናቴ ቤት ነው ሄደህ የምታገለግልበት ምን አይነት ነገር ውስጥ እንዳሉ ሁሉ ቤተሰብ ስለምችል ነው ገባህ አይደለ ከኔ ጋር መሳፈጥህን አቁ አሁን አቺ ምን ያህል እንደማልችል አሳያችኋለሁ
እቺዬም ነው እንደዚህ ያደረኩት ሁላችሁንም አጠፋችኋለሁ እናቴ ምን ያህል ኃይል እንዳላት በደንብ ታውቃላችሁ በሷ ማረጋገጥ ትችላላችሁ ኃይል ስላላትም ነው በኔ እጅ ወድቃ ያለችው ባንተች ወደቀች አግንቼ ማዋራበት መንገድ አለ እባክህ ዘውዲቱ ማውራት አለብኝ ሰውነቷ ሊመለስለት ይገባል ሰማኛለህ ብትለቀኝ ነው የሚሻለው ወደ ድሮ ማንነቱ መመለስ አለበት ሰማኛለሽ ሰማኛለህ እሱ ሲሞት ብቻ ነው የሚመለሰው እንዴት መቼም ቢሆን ወደ ድሮ ሲጀመር ምን አይነት ሰው እንደሆነ እኮ ራሱ በደንብ ያውቃል ምን አይነት አረመኔ ጨካኝ እንደሆነ በደንብ ነገር የለም ምንም ያረኩት ነገር የለም እስከማውቀው የናንተ መንፈሳዊ ነገር ካልተከተልክ በሚል ለምንድን ነው የምትክደው ምንም ይከርኩ እና ለምንድን ነው እኔ እንደዚህ ያደረኩት ያለው ተው መቀየር ለምን አስፈልገሽ እንደዚህ ሴት እንዲሆን ማድረግ ለምን አስፈልገ መንፈሳችሁ ነው ላያችሁ ላይ ያለው በቃ ሞን ስላለበት ነው ግዴታ ስለሆነ ስለዚህ አንቺንም ሲይዝሽ ማለት ነው ሄደክ እናቴ ጋር አገልግሎት እንደምታገለግልም ያደረኩ እኔ ነኝ እዚህ ቤት መግባት ምን እንዳለብኛው ማቀው እኔ ነኝ ለምን እንደሆነ ስለዚህ አንቺንም ሂጂ እናቴን ለመበቀል ነው እዚህ ቤት የገባሁት ስለዚህ እንዴት ነው የሚሆነው አሁን እንደዚህ ያለች እንደዚህ የሆነች እንዴት ነው የሚሆነው ምንድነው ምን እየሆንሽ ነው እየተቀየረች እኮ ነው አጠፋቻለሁ ያንቺን ቆዳሽ የሆነ ነገር እየሆነ ነው ያንቺን ቆዳ የሆነ ነገር እየሆነ ነው ምንድነው እየተባሉ ምንድነው ሁለቱም ምንድነው